በመካከለኛው ምስራቅ ለወራት ሲካሄድ የቆየውና መላውን ዓለም በስጋት ሲያናውጥ የቆየው የአሜሪካና የኢራን ጦርነት አሁን ላይ ወደማይመለስበትና እጅግ አስፈሪ ወደሆነ የዲፕሎማሲና ወታደራዊ ፍጥጫ ምዕራፍ ተሸጋግሯል። ባለፉት ጥቂት ሰዓታት ውስጥ በዋሽንግተንና በቴህራን መካከል የሚሰነዘሩት ቃላት ከባሩድ ይልቅ የሚለበልቡና የቀጠናውን ዕጣ ፈንታ የሚወስኑ ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ኢራን በአሜሪካ ላይ በጦር ሜዳውም ሆነ በዲፕሎማሲው ጠረጴዛ ላይ ፍጹም ድል መቀዳጀቷን በይፋ አውጀዋል። እንደ አራግቺ አገላለጽ በጦርነቱ መጀመሪያ ላይ የኢራንን ያለምንም ቅድመ ሁኔታ እጅ መስጠት ሲጠብቁና ሲመኙ የነበሩት ወገኖች ዛሬ ላይ ተስፋ ቆርጠው የድርድር ጥሪ ለማቅረብ ተገደዋል ብለዋል። ኢራን በዓለም ላይ ካለው ግዙፍ ወታደራዊ ኃይልና እርሱን ከሚደግፉት ምዕራባውያን ሀገራት ጋር ለወራት በመጋፈጥ ድርድር እንዲካሄድ ያስገደደችው በራሷ የጨዋታ ደንብና ፍላጎት መሆኑን ሚኒስትሩ በኩራት ገልጸዋል። ይህ የኢራን የድል ትረካ በአሁኑ ወቅት በመላው ቀጠናው እንደ ታላቅ ዜና የተሰማ ሲሆን በርካታ የውጭ ሀገር መሪዎችም ኢራን በሁለቱም ግንባሮች አሸናፊ መሆኗን እንደመሰከሩላት ተነግሯል። ይሁን እንጂ በአትላንቲክ ውቅያኖስ ማዶ ያለው የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደር ለዚህ የኢራን አቋም የሰጠው ምላሽ እጅግ የከረረና ዛቻ የተሞላበት ሆኗል። ፕሬዚዳንት ትራምፕ በሰጡት መግለጫ ኢራን የሽንፈት ምልክት የሆነውን ነጭ ባንዲራ ማውለብለብና እጅ መስጠት እንዳለባት በድፍረት ተናግሯል። ትራምፕ አሜሪካ በኢራን ላይ የጣለችው የባህር ላይ እገዳና ወታደራዊ ጫና ቴህራንን እያንበረከካት መሆኑን በመግለጽ ኢራን በኢኮኖሚና በወታደራዊ መስክ አከተመላት የሚል ትረካ እያራመዱ ይገኛሉ። በተለይም ባለፉት 60 ቀናት የተደረሰው ጊዜ የተኩስ አቁም ስምምነትና የመግባቢያ ሰነድ ዛሬ ማለቁን ተከትሎ ትራምፕ አሜሪካ ወደ ለየለት ወታደራዊ እርምጃ ልትመለስ እንደምትችል ፍንጭ ሰጥቷል። ፕሬዚዳንቱ ዋሽንግተን ከኢራን አብዮታዊ ጥበቃው ጦር IRGC ጋር በሚስጥር የጀርባ ደጅ ድርድር እያደረገች መሆኑን ቢገልጹም ከቴህራን በኩል የተሰማው ምላሽ ግን ይህንን ፍጹም የካደና ትራምፕን በቅዠት ዓለም ውስጥ የሚኖሩ ሲል የዘለፈ ነው። የኢራን አብዮታዊ ዘብ ቃል አቀባይ ሆሴን ሞሂቢ ትራምፕ ከአብዮታዊ ጥበቃው ጋር በቀጥታ እያወራ ነው ማለታቸውን ውሸትና ከሽንፈት የመነጨ ቅዠት ሲሉ አጣጥለውታል። እንደ ሙሂቢ አገላለጽ በኢራንና በአሜሪካ መካከል ምንም አይነት የሚስጥር ድርድር የሌለ ሲሆን ትራምፕ ይህንን መሰል መረጃ የሚያሰራጩትም የዓለምን የነዳጅ ዋጋ ለማረጋጋትና የአሜሪካን ሕዝብ ለመሸወድ ብቻ ነው ብለዋል። ኢራን ዲፕሎማሲያዊ ጉዳዮችን የምትመራው በመደበኛ የመንግስት ተቋሞቿ እንጂ በአብዮታዊ ጥበቃ ጦሩ በኩል እንዳልሆነ በመጥቀስም በትራምፕና በቴህራን መካከል ያለው የመረጃ ጦርነት ወደ ላቀ ደረጃ መሸጋገሩን አረጋግጧል። ይህ ፍጥጫ ደግሞ በሆርሙዝ የባህር ወሽመጥ ላይ ባለው ነባራዊ ሁኔታ ይበልጥ ተቀጣጥሏል። የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ መሐመድ ባጌር ጋሊባፍ እንደገለጹትም አሜሪካ በመግባቢያ ሰነዱ ላይ የገባቸውን ቃሎች ማለትም የባህር ላይ እገዳውን ማንሳት፣ የታገዱ የኢራን ሀብቶች መልቀቅና በነዳጅ ዘርፍ ላይ ያለውን ማዕቀብ ማቆም እስካልፈጸመች ድረስም የሆርሙዝ ወሽመጥ ለንግድ መርከቦች ዝግ ሆኖ ይቆያል። በአሁኑ ወቅትም በሆርሙዝ የባህር ወሽመጥ በኩል የሚደረገው የንግድ እንቅስቃሴ ከታሪክ ዝቅተኛው ደረጃ ላይ መውረዱን የባህር ላይ መረጃዎች ያመለክታሉ። ባለፈው ቅዳሜና እሁድ በአካባቢው የተመዘገቡት የንግድ መርከቦች ቁጥር ከመቼውም ጊዜ በታች መሆኑ የቀጠናውን የኢኮኖሚ ሽባነት ያሳያል። ኢራን አሜሪካ በዲፕሎማሲው መስክ ካልተስማማች ትክክለኛና ወቅታዊ የሆነ ወታደራዊ ጥቃት በመሰንዘር የባህር ላይ እገዳውን በኃይል እንደምትሰብር አስጠንቃለች። የኢራን ወታደራዊ ስትራቴጂ ከመከላከል ወደ ጥቃት መሸጋገሩን እንደገለጹት የቴህራን ባለሥልጣናትም ማንኛውም የአሜሪካ ስህተት ለዋሽንግተን መራራ ዋጋ እንደሚያስከፍል አዝተዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ትራምፕ የሆርሙዝ ወሽመጥን የአሜሪካ ግዛት አድርገው ሊያውጁ ይችላሉ የሚለውን ወሬ ሲያጣጥሉ ወሽመጡ የኢራን ነበረ፣ የኢራን ነው፣ ለዘላለምም የኢራን ሆኖ ይቆያል ብለዋል። ኢራን አሜሪካንን ከቅዠት እንድትወጣና ሽንፈቷን እንድትቀበል የጠየቀች ሲሆን ወሽመጡ የሚከፈቱም ሆነ የሚዘጋው በቴህራን ትዕዛዝ ብቻ መሆኑን ትናገራለች። በወታደራዊ ግንባር ግን ለአሜሪካ ሁኔታዎች ቀላል አይደሉም። የአሜሪካ አውሮፕላን ተሸካሚ መርከብ USS አብርሃም ሊንከን ላይ ያሉት ወታደሮች የደረሰባቸው ከፍተኛ ድካምና የስነ ልቦና ቀውስ ለፔንታጎን ሌላው ራስ ምታት ሆኗል። አድሚራል ብራድ ኩፐር መርከቧን በጎበኙበት ወቅት ወታደሮች በመርከቧ ላይ ካለው የምግብ እጥረት፣ የውሃ መበከልና ከረጅም ሰዓታት የሥራ ጫና የተነሳ ከፍተኛ ቅሬታ እያቀረቡ መሆናቸውን አረጋግጠዋል። መርከቧ ያለ ወደብ ረፍት ለ200 ቀናት በላይ በባህር ላይ መቆየቷ በወታደሮቹ የአእምሮ ጤና ላይ ስጋት የፈጠረ ሲሆን ይህም አሜሪካ ጦርነቱን ለመቀጠል ያላትን አቅም ጥያቄ ውስጥ የሚከት ነው። አሜሪካ በኢራን ፊት ጥርስ የሌለው አንበሳ የሆነች መምጣቷን የሚገልጹት ተቺዎችም በትራምፕና በወታደራዊ አዛዦቹ መካከል ያለው የስትራቴጂ ልዩነት ሀገሪቱን ወደ ውድቀት እየመራት መሆኑን ያመለክታሉ። ከዚህም ባለፈ ፕሬዚዳንት ትራምፕ
ከደቡብ ኮሪያ ጋር የሚያደርጉትን ወታደራዊ ልምምድ እንዲቀነስ ማዘዛቸው አሜሪካ ከአጋሮቿ ጋር ያለባትን አለመግባባት ይበልጥ አጋልጦታል። ደቡብ ኮሪያ አሜሪካ በኢራን ላይ በምትከተለው የኒውክሌር ማስወገድ ፖሊሲ ላይ ለመሳተፍ ፈቃደኛ ለመሆኗ ዋሽንግተን በቀጠናው ያላትን ተሰሚነት እያጣች መሆኑን ያሳያል። በሌላ በኩል ደግሞ በእስራኤልና በፍልስጤም መካከል ያለው ውጥረት በተለይም በዌስት ባንክ ቆስራ አካባቢ ሰፋሪዎች በፈጸሙት ከበባ ምክንያት የተፈጠረው ግጭት ጦርነቱን ይበልጥ ውስብስብ አድርጎታል። የሐማስ ልዑክ ከትራምፕ አማች ያሬድ ኩሽነር ጋር በግብፅ መገናኘታቸውና የአሜሪካን የሰላም እቅድ መወያየታቸው ዋሽንግተን በሁለት መውጫ ቀዳዳ እየፈለገች መሆኑን ያሳያል። ይህ በዋሽንግተንና በቴህራን መካከል ያለው እልህ አስጨራሽ ፍጥጫ በቀጠናው ጂኦፖለቲካዊ መዋቅር ላይ የሚያሳርፈው ጥላ እጅግ ሰፊና መዋቅራዊ ለውጥ የሚያመጣ ነው። የመካከለኛው ምስራቅ ሀገራት አሁን ላይ በሁለት ሰዓት መካከል ተከበው የሚገኙ ሲሆን የ60 ቀኑ የተኩስ አቁም ስምምነት መፍረስ ቀጠናውን ወደማይረጋጋ ወታደራዊ ቀውስ ውስጥ ጥሎታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጦርነቱም ሆነ በዲፕሎማሲ አሸንፈናል ለሚለው ንግግራቸው በቀጠናው ለሚገኙ የኢራን አጋሮች ትልቅ የሥነ ልቦና ጥንካሬ የሰጠ ሲሆን በተለይም በሊባኖስ የሚንቀሳቀሰው ሂዝቦላህና በጋዛ የሚገኘው ሐማስ አሜሪካንን በቀላሉ ማንበርከክ እንደሚቻል ማሳያ አድርገው ወስደውታል። በሌላ በኩል ግን እስራኤል በዌስት ባንክ ቆስራ አካባቢ የጀመረችው ወታደራዊ እርምጃና በሊባኖስ ላይ የምታደርገው ጥቃት ጦርነቱ ከኢራን ድንበር ወጥቶ ወደ ጎረቤት ሀገራት በከፍተኛ ፍጥነት እየተስፋፋ መሆኑን ያረጋግጣል። የቀጠናው ኢኮኖሚም በዚህ ጦርነት ሳቢያ ክፉኛ እየተናወጠ ይገኛል። የገልፍ ሀገራት ኢኮኖሚ ከዚህ ቀደም ተገምቶ ከነበረው በላይ በከፍተኛ ሁኔታ ሊቀንስ እንደሚችል የሮይተርስ የትንበያ መረጃዎች ያመለክታሉ። የነዳጅ ዘርፉም ለጠቅላላ የሀገር ውስጥ ምርት ጂዲፒ እድገት ያለው አስተዋጽኦ በ5.4 በመቶ ማሽቆልቆሉ ቀጠናው በኢነርጂ ሽያጭ ላይ ያለውን ጥገኝነት አደጋ ላይ ጥሎታል። በሆርሙዝ የባህር ወሽመጥ ላይ የታየው የንግድ መርከቦች እንቅስቃሴ መገታት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ ሀገራት ነዳጃቸውን ወደ ዓለም ገበያ ለማውጣት አማራጭ መንገዶችን እንዲፈልጉ ቢያስገድዳቸውም የኢራን የባህር ላይ የበላይነት ግን ያንን ጥረት እጅግ ፈታኝ አድርጎታል። የሎይድስ ሊስት መረጃ እንደሚጠቁመው በወሽመጡ በኩል የሚደረገው ትራፊክ ከቀውስ ዘመን ዝቅተኛው ደረጃ ላይ መድረሱ ቀጠናው ወደ ለየለት የኢኮኖሚ ድቀት እየተጓዘ መሆኑን የሚያሳይ ነው። የአሜሪካና የአጋሮቿ ግንኙነትም በዚህ ጦርነት ምክንያት ከፍተኛ ስንጥቃት እያሳየ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከደቡብ ኮሪያ ጋር የሚያደርጉትን ወታደራዊ ልምምድ እንዲቀነስ ማዛቸው ዋሽንግተን በኢራን ላይ የምትከተለው የኒውክሌር ፖሊሲ በአጋሮቿ ዘንድ ተቀባይነት እያጣ መሆኑን የሚያሳይ ስለመሆኑ ተንታኞች እያነሱ ነው። ደቡብ ኮሪያ በዚህ ሂደት ውስጥ ለመሳተፍ ፈቃደኛ ለመሆኗ አሜሪካ በዓለም አቀፍ ደረጃ ያላትን የዲፕሎማሲ ተሰሚነት እየተሸረሸረ ሄደ መሆኑን የሚያረጋግጥ ነው የተባለ ነው። ይህ ሁኔታም በመካከለኛው ምስራቅ የሚገኙ የአሜሪካ ወዳጅ ሀገራት የራሳቸውን ደህንነት ለመጠበቅ ሲሉ ወደ ቴህራን ወይም ወደ ሌላ ኃይል ማለትም እንደ ሩሲያና ቻይና ያሉ ፊታቸውን እንዲያዞሩ ሊገፋፋቸው ይችላል። ትራምፕ ኢራን ነጭ ባንዲራ እንድታውለበልብ ቢጠይቁም መሬት ላይ ያለው እውነታ ግን አሜሪካ ከጊዜ ወደ ጊዜ የተገለለች መሆኗን የሚያሳይ ነው። በወታደራዊ ግንባር ደግሞ የኢራን ስትራቴጂ ከመከላከል ወደ ጥቃት መሸጋገሩ በቀጠናው ላይ ትልቅ ስጋት ደቅኗል። የኢራን ጦር አሃዶች ትራንስፎርማቲቭ ወይም ለውጥ አምጪ የተባሉ ወታደራዊ ስልቶችን ለመከተል መዘጋጀታቸው በቀጣይ ቀናት በአሜሪካ ጦር ሰፈሮችና በስትራቴጂካዊ ተቋማት ላይ ትክክለኛና ወቅታዊ ጥቃቶች ሊሰነዝሩ እንደሚችሉ ይጠቁማል።